አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የደናሚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። ቤተሰቦቼ እንደምናችሁ? ጠፋውባችሁ አይደለ? በየቀኑ ልቀቂ እና ደግሞ የሚጠቅመንን መረጃዎች ልቀቂልን። ስለ ጂፕሰም፣ ስለ ኮርኒስ እንዲሁም ደግሞ ስለ ተለያዩ ነገሮች፣ ስለ በር እንዲሁም ደግሞ ስንት ካሬ ሜትር እና ስንት ነው ቆርቆሮሽ፣ ብዙ አይነት ጥያቄዎችን አንስታችሁ ጠይቃችሁኝ ነበረ። እኔ መሀል ላይ ትቻችሁ ጠፋው። ከሳምንት በላይ ሆነኝ መሰለኝ አይ ቲንክ ቪዲዮ ከለቀኩኝ። ትንሽ ጉንፋን ይዞኝ ጫን ብሎኝ ነው። ዱአ አድርጉልኝ የኔ ውዶች። አሁን ተመልሼ የላችኋለሁ በዚህ በሻገተ ድምጽም ቢሆን ያው ላይክ እያደረጋችሁ ሼር እያደረጋችሁ ለአንዳንድ እህቶቻችን ይጠቅማችኋል ብዬ አስባለሁ ይሄ መረጃ እና ለኔም ይጠቅመኛል። ያው ለናንተ ምንም ላይሆን ይችላል፣ አይከፈላችሁም፣ ምንም አይጎዳችሁ፣ አትከፍሉበትም፣ አይጎዳችሁምም ላይክ ብታደርጉ። እኔ ግን ይጠቅመኛል፣ ሌሎች ጋር ተደራሽነት እንዲኖረው ቪዲዮ ቫይራል እንዲሆን ይጠቅመኛልና እባካችሁን ላይክ በማድረግ ሼር ማድረግም የምትችሉ ሼር በማድረግ አብራችሁኝ ብትሆኑ ደስ ይለኛል። በመጀመሪያ ደረጃ ስለ ቤቴ ቻክ ስንት ጨርሰብሽ ነው? ቻክ ያው የቦርዱ የምኑ ወጪ በየሰዓቱ ይቀያየራል። እዚህ ሀገር ውስጥ በሳምንት ውስጥ ነው የዋጋ ልዩነት የሚያመጣው። እያንዳንዱ ነገር በየሳምንቱ ነው፣ ቶሎ ነው የሚጨምረው። ቀነሰ፣ ዲስካውንት ተደረገ ምናምን የሚባል ነገር በእውነቱ እኔ አላቅም፣ አልሰማውምም። ግን መጨመር በየሳምንቱ ነው። የሆነ ቦታ ላይ የሆነ ሳለ ላይ ገዝቼ የመጣሁትን እቃ ከመጣው ራሱ ስንት ነገር በቃ በጣም ነው የሚያስደነግጠው። የምር የዋጋ ጭማሪው በአንዴ በጣም ትንንሽ ነገሮች እንኳን በአስቤዛ ደረጃ እንኳን በቤት አስቤዛ ደረጃ እንኳን በአንዴ 300 እና 400 እየጨመረ ያስደነግጣል። ላይክ እንደ ቡና እንደ ዘይት እንደ ማለት ዳር ገና ካሁኑ ልታማሪሪ ነው ወይ እንዳትሉኝ፣ እኔ አላማርርም። አልহামዱሊላህ ረብል ዓለሚን። ጀስት ለማሳወቅ ያህል ነው። በየሰዓቱ ስለሚጨምር ዋጋውን ይሄን ያህል ነው ብዬ ስለ ቦርዶችና የተለያዩ የጅብሰን ግብአቶች ላውራ ብችልም እኔ ላውራ የምችለው የዛሬ ምናምን ወር ለኔ የተሰራልኝን ነው። በነገራችን ላይ እኔ ከወራት በፊት ነው፣ አመት እንኳን አልሆነም የኔ ቤት ፊኒሺንግ ከተጨረሰለት። ምክንያቱም እኔ መስራት አላማው ቅድም አልነበረኝም፣ ፕሮግራም አልነበረኝም። ያው ቤቱ ተሰርቷል በእርግጥ ግን ፊኒሺንጉን የማድረግ ፕሮግራም አልነበረኝም። ምክንያቱም ብዙ ነገር ነበር ማስበው፣ ወደዚህ የመምጣትም እቅድም አልነበረኝም በሳቱ። ያው አንዳንድ ነገር ተፈጥሮ ነው ወደዚህ እንድመጣ የወሰንኩት እንጂ አንዳንድ ነገሮች በቃ እንዳሰብኩት ስላልሆኑ እና ደግሞ ሀገር ላይ መኖርም ስላለብኝና አንዳንድ ጥሩ ጓደኞች በእነሱ ምክርና በእነሱ ጉትጎታ ነው ብል ማጋነን አይሆንብኝም። እና በአጠቃላይ ከወራት በፊት እኔ ስሰራና ዛሬ ያለበትን ዋጋ እንትን ብዬ መናገር አልችልም። ምክንያቱም ዛሬ ዋጋውን በስነ ስርዓት አላቅም። ግን ስንት ብር ለእጃቸው እንደጠየቁኝና ስንት ብር ለእጅ እንደጨረሰብኝ እሱን ለእናንተ ነግራችኋለሁ። ምክንያቱም ያኔ የእጅ የተቀበሉኝ ብር ለምሳሌ ሙሉ ግድግዳውን የኔ ቆርቆሮ በነገራችን ላይ 90 ቆርቆሮ ነው። ቤቱ በጣም ትልቅ ቤት ነው እንዳያችሁት። ውጪ ላይም የሚከራዩ ትንንሽ ክላሶች አሉ። ከነሱ ውጪ ቤት ውስጥም እንደዛው ሳሎን፣ ኪችን እንዲሁም ደግሞ ማኞ ቤት እንደገና ደግሞ ሩሞች አሉና ያ ነገር ተጨምሮ በአጠቃላይ ትልቅ ቤት ነው። ሀቅ ለመናገር 90 ቆርቆሮ ማለት በጣም ትልቅ ቤት ነው። በ200 ካሬ ሜትር ላይ ያረፈ ነው። አጠቃላይ ይዞታል ማለት ይቻላል። በነገራችን ላይ ፊት ለፊት ላይ ነው እንጂ ቤቱ ቦታውን ይዞታል፣ አጠቃላይ ይዞታል ማለት ይቻላል። 200 ካሬ ሜትሯን ማለት ነው። ፊት ለፊት ላይ የተወሰነች ቦታ ብቻ ናት ያለችውና ጥያቄያችሁ ስንት ካሬ ሜትር ላይ ነው? 200 ካሬ ሜትር ነው። እንደገና ደግሞ ስንት ቆርቆሮ ነው ላላችሁኝ 90 ቆርቆሮ ነው። እንደገና ደግሞ ስንት ጨረሰብሽ ለቻክ እና ለኮርኒስ ላላችሁኝ ለእጅ የተቀበሉኝ 90 ሺህ ብር ነው። ለእጅ ብቻ በነገራችን ላይ ለእጅ ማለት ለሚሰሩ ሰዎች የከፈልኩት ማለት ነው። ለእጅ ያን ያህል ከከፈልኩኝ በኋላ የተለያዩ ግብአቶች አሉ የሚሰሩበት የጂፕሰም የቦርድ የምናምን በጣም ብዙ ግብአቶች አሉ። ከሱ ጋር እጅግ በጣም ብዙ ብር ነው የጨረሰብኝ። አሁን ላይ ግን ያ ሊበዛ ይችላል እንጂ ሊያንስ አይችልም። ለእጅ ብቻ ግን እኔ የተቀበሉኝ 90 ሺህ ብር ባይዘዌ 90 ሺህ ብሩን የተቀበሉኝ ለሙሉ 90 ቆርቆሮ ሳይሆን መኝታ ክፍል፣ ሳሎንና እንደገና ደግሞ
2 ክላስ በአጠቃላይ 3 ክላስ እንትን ምድራ ኮርኒስ አይ ቲንክ 3 ክላስ ነው 4 ከሳሎኑ ጋር 4 ክላስ ኮርኒስ ኮሪደር እና በረንዳ። ይሄ ኮርኒሱ ነው የምላችሁ 4 ክላስ ከነሳሎኑ 4 ክላስ ኮርኒስ እንደገና ደግሞ 4 ክላስ እና በረንዳ እንዲሁም ደግሞ ይሄ ምንድነው ኮሪደሩንና በረንዳውንና 4 ክላስ ኮርኒስ 4 ነው አይደለ 1 2 3 4 ክላስ 4 ክላስ እና በረንዳና ኮሪደር ኮርኒስ እና ሳሎንና ስንት 1 2 3 ብቻ በአጠቃላይ ወደ ስንት ክፍል ነው? ብዙ ውጪውን እንዳለ ነው እንትኑ ይሄ ግድግዳውን ቻክ የተደረገው ውጪውን እንዳለ ነው ቻክ የተደረገው። እንደገና ደግሞ ክላሶቹ አሁን ለምሳሌ ኪችን ላይ ቻክ የለውም። ሻወር ቤትም ቻክ አላደረኩትም ዝም ብሎ ነው። እና ሌላ ክፍሎችም የሚከራዩ ክፍሎችም ሁለቱን እኔ አላደረኩኝም እና በጣም ትንሽ ነው እውነት ለመናገር። በስነ ስርዓት መኝታ ክፍልና ሳሎን እንዲሁም ደግሞ ውጪውን አጠቃላይ ውጪውን ይሄ ፊት ለፊቱን አጠቃላይ ይሄ ሙሉ እንትን ምንድነው ሙሉ ኮሪደር የኪችኑን ፊት ለፊት የሻወር ቤቱን ፊት ለፊት እና አንተሩ ኮሪደሩ በአጠቃላይ ነው ቻኩ የግድግዳ ቻኩ ማለት ነው። ሳሎን ሙሉና መኝታ ክፍልና ኮሪደር አጠቃላይ በቃ እና ውጪውን አጠቃላይ ነው ቻክ የተደረገው እንጂ ሁለቱ የኪራይ ክፍሎች አልተደረጉም። ኮርኒሳቸው ነው የተሰራው። ቻክ ግድግዳ ቻክ አልተደረገም፣ ኮርኒሳቸው ጸዴ ተሰርቷል። ይሄን ለዚህ ነው እኔ የተቀበለኝ 90,000 ብር የእጅ የተቀበለኝ ከዛሬ አይ ቲንክ 7 ወር እንደዛ 7 ወር አካባቢ ቢሆን ነው 7-6 ወር አካባቢ ላይ ነው በቃ 7-6-8 ከዛ አይበልጥም። በዛ ሰዓት ነው የተቀበለኝና በቃ ይሄን ያህል ነው ለእጅ የተቀበለኝ። ከዛ ውጪ ግን የተለያዩ የራሱ ሆነ የሚሰራበት የግብአቶች የወጪ ምናምን ነገር ብዙ ብር አለ። በአጠቃላይ ብቻ ለፊኒሺንግ እኔ በጣም ብዙ ብር ነው የጨረስኩት ሀቅ ለመናገር ለፊኒሺንግ እስከ 9 አይ ቲንክ በቃ እንደ ቤታችሁ ይለያያል፣ ግን እስከ 1 ነጥብ ምናምንም ሊጨርስባችሁ ይችላል። ለፊኒሺንግ ነው ባይዘዌ ለፊኒሺንጉ ብቻ እንደ አሰራራችሁ ነው አንደኛ፣ ሁለተኛ እንደ ወጪ እንደ በቃ እንደ ወጪው ነው እንደ ቦታው ይለያያል፣ እንደ ኳሊቲው ይለያያል። እናንተ የምትፈልጉት ኳሊቲ ምን አይነት ነው የሚለው ነገር አለ። ጥያቄያችሁ ደግሞ ሌላኛው ቤትሽ የጭቃ ነው ወይስ የግንብ እንዴት ይሄን ያህል ይጨርሳል? በነገራችን ላይ እንዲህ ብላችሁ የምትጠይቁኝ ሰዎች እናንተ ድሮ አስቀምጣችሁ የሄዳችሁበት ቦታ ላይ ያለ ይመስላችኋል ዋጋው ማለት ነው። ዘንድሮ እዚህ ኢትዮጵያ ውስጥ በጣም ትንሽ የሚባል ነገር የለም። ሁሉም ነገር እጅግ በጣም ጥብስ ነው አይደለም። 90 ምናምን ቆርቆሮ ቤት ከነ ምናምን ተው ያን ያህል ይቅርና እንደውም እኔ በጣም ትንሽ ገንዘብ ነው የኔ እና በጣም ግንብ ቤት ነው ወይስ ጭቃ ቤት ነው ላላችሁኝ፣ በአጠቃላይ ቤቴ ጭቃ ቤት ነው። በምን አቅሜ ነው እኔ ግንብ ቤት ምሰራው? ይሄ ሁሉ 90 ምናምን ቆርቆሮ ግን እንደ ሀሳብ ጥያቄ ማለት ይሄ እንደ ሀሳብ ከጭቃ ቤትና ከግንብ ቤት ብላችሁ ብትጠይቁኝ እንደኔ እንዲህ ስፍት ያለ 90 ምናምን ቆርቆሮ ጭቃ ቤት ሰርታችሁ ይሄ ሁሉ ገንዘብ ኢንቨስት ከምታደርጉ በ1 ነጥብ ምናምን ቤት ኢንቨስት አድርጋችሁ ፊኒሺንጉን ብቻ ለመጨረስ እስከ 1 ነጥብ ምናምን ሊጨርስባችሁ ይችላል። እንደ ሁኔታው እንደ ቦታው እንደ ከተማው ይለያያል። ስለዚህ እንደዛ ከምታደርጉ ጽድት ያለች 150 ቆርቆሮ ግንብ ቤት ብትሰሩ ጣጣው አይበዛም። ምክንያቱም ይሄ እንትን የጭቃ ቤት ሲሆን መአት ነው ጣጣው፣ መአት ማስመረግ ማስለጠፍ ምናምን ከዛም የልባችሁ አይደርስም። ሀቅ ሲወራ ይሄ ሁሉ ነገር ከሆነ በኋላ ራሱ የልባችሁ አይደርስም። የሆነ ነገር ይጎሏል። የሆነ በቃ አለ አይደለ አላኩል ያህል ግን ጭቃም ሆነ ግንብ ያው እስካኖረን እስከከለለን እስከተደበቅንበት ድረስ እስካረፍንበት ድረስ ቤቴ ብለን ገብተን እርፍ እስካልንበት ድረስ አልহামዱሊላህ ረብል ዓለሚን አልহামዱሊላህ ነው። በቃ ብቻ የሆነ ማረፊያ አዘጋጁ፣ ብቻ የሆነ ማረፊያ ያዙ። ወላሂ ላዚም ዛሬ ለቤት ኪራይ እኔ እቺ ምታልጥኝ ክፍል ያው እቺ ምታልብዳቂ ከተማ ውስጥ ከዚህ በፊት የነበረው የቤት ኪራይ አሁን ሳስብ በጣም ነው የምደነቀው። ሱብሃንአላህ በቃ ስለዚህ ማረፊያ ወላሂ እኔ አሁን እቺ ምታል ቤት አሁን ማከራያትን አንድ ክላስ በጣም ለኔናት፣ ሌላኛው ደግሞ መኝታና ክላስ እንትን ስለሆነ ትንሽ እንትን ይላልና ለዚህ ምታል ቤት እንደዚህ ከከፈሉ ምናምን ብያስባለሁኝና
በቃ ማረፊያ እንደምንም ብላችሁ ተፍጨርጭራችሁ ማረፊያችሁን ለማሰራት ማረፊያችሁን ለማስተካከል ሞክሩ የኔ ውዶች። ያሰባችሁት ሁሉ ይሳካላችሁ። አፉ በሉኝ ለዚህ ጎርናና ድምጽ ጉንፋን ይዞኝ ነው እና ይሄን ይመስላል በቃ ፊኒሺንጉ አጠቃላይ ያው ዲቴል አልነገርኳችሁም። ባይዘዌ እንትኑን የነገርኳችሁ የኮርኒሱንና የቻኩን የእጅ ዋጋ ነው የነገርኳችሁ። ዲቴል ግን ምን ያህል ይጨርሳል ካላችሁ ባለሙያ ጠይቄ ልነግራችሁ እችላለሁ። ምክንያቱም እኔ የዛሬውን ነው እናንተ አሁን ማወቅ የምትፈልጉት አሁን ያለውን ነው ብዬ ነው እንጂ እኔ ያወጣሁትን ብነግራችሁ ያው የዛሬ 6 7 8 ወር በፊት የሆነ ስለሆነ ያ ዋጋና አሁን ያለው ዋጋ አንድ አይደለም። የእጅም በነገራችን ላይ ቢያንስ የእጅ እስከ 100 ሊሄድ ይችላል። አሁን ላይ በጣም 100 ማለት አንድ ኧረ ይበልጣል፣ ከ100ም ሊበልጥ ይችላል። 120 ምናምን ልትጠየቁ ትችላላችሁ ለእጅ ማለት ነው፣ ለእጅ ብቻ። ስለዚህ ተዘጋጅታችሁ እንደዚህ እንደኔ ዝርጥጥ ሳይልም በአቅማችሁ ልክ ምናምን ሰርታችሁ ቶሎ ብላችሁ ሀገራችሁ ገብታችሁ እርፍ ብላችሁ ቤቴ ብላችሁ ወላሂ ዘግታችሁ ስትገቡ ዘግታችሁ ወጥታችሁ ስትገቡ ያለው ሰላም ያለው እረፍት ወይኔ አልহামዱሊላህ ረብል ዓለሚን። ወይኔ አላህዬ ግን አንዳንድ ጊዜ እኔ ማማረርበት ነገር እንደው ሰው ሆኜ ደካማ ሆኜ ጎድሎዬን ብቻ እያየ ወይኔ አላህዬ ምናምን እላለሁ እንጂ ያደረገልኝ ነገር ብዙ ነውና አልহামዱሊላህ ረብል ዓለሚን። በቃ ማረፊያችሁን አስተካክላችሁ ቶሎ ብላችሁ ነው የኔ ውዶች የምትንቀሳቀሱበት ስራ ይሆናል አይደለ? ወጣችሁ የምትገቡበት ነገር የምትሰሩበትን ነገር ይዛችሁ ቶሎ ኑልኝ ነው የምላችሁና ቴንኪው በጣም ነው አመሰግነው ስለተከታተላችሁ። ወደፊትም የተለያዩ ነገሮችን እሰራላችኋለሁ። ቻው